በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል ጌታ አምላክ እግዚአብሔር በሰላም የተጠበቀን የኢሳት ሰጠን ወደ ልጆቻችን መብላታችን ጌታችን ኢየሱስ ክርስቶስ በሰላም ቸርነት መንፈስ ቅዱስ ጋር እናመሰግናለን። አቤቱ አምላካችን ንጉሳችን ሰላም ሰጠ ፍቅርን ያደርገን በመስቀል ላይ የተሰቀልክ ጊዜ ብርሃን ያፈሰስክልን ምስጋና ገባህት ለዓለም ሰላም እንዲሆን ጦርነት እንዲጠፋ ምድራችን በሰላም እንድትወጥ በሰላም እንድታደር ይከተሉ እንዳልቁ በጦርነት ምክንያት የሚፈጁ ሰዎች እንዳይኖሩ በቅዱስና እንለምናለን። ሀገራችን ኢትዮጵያ ምድራችን ላይ ጦርነት እንዳይኖር ደም እንዳይፈስ ፖለቲከኞች ሀገር እንዲገዙ ልባቸውን እንዲመልሱ እግዚአብሔርን እንዲፈሩ የቅዱሳን አምላክ በየገዳማቱ ያሉ አባቶቻችን የካህናቶች አምላክ እጅ እንዲታነሳ ሰላም እንዲሰጠን እንለምናለን። በጌታችን አምላካችን በጌታችን ኢየሱስ ክርስቶስ በሻለ ክብር መንፈስ ቅዱስ ይገባል ዛሬም ዘወትርም ለዘላለም አሜን። ቅዱሳን እግዚአብሔር ልጆች እንደምን ቆያችሁ? ከረማችሁ? ሁሉን የሚችል አምላክ ጌታ የተመሰገነ ይሁን። እንግዲህ ከዛሬ ጀምሮ እስከ እሑድ ለዓለም ሰላም ለቅስናን የሚጸልዩ አሜን እያላችሁ ከልባችሁ ጸልዩ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ አንዲትን እናት ልጇ ታሞባት ድንገት ራሱን ስትወድቁ አልጋ ላይ ያላት እናት እናግዛለን። ታክሞላት እሷም እንጀራ በልታ ሰብሰብ ብለን በደንብ ደግፋታለን። 911 1380 ስልኬ ነው። ዋትስአፕ ቴሌግራም ላይ አስታውቁኝ። እግዚአብሔር ይመስገን አድራሻችሁን እሰጣችኋለሁ። ተወዳጅ እግዚአብሔር ልጆች ዛሬ ከማርያም መግደላዊት ነገር ነው የምንማረው። ነገር ማለት መግደላዊት ነው የምንማረው። ማርያም የመግደላዊት ሀገር ሰው ነች። በደቡብ በሰሜን እስራኤል በገሊላ ምዕራባዊ ቦታ የምትገኝ መግደላዊት የምትባል አሁን ድረስ በእስራኤል ሀገር ያለች ከተማ ነች። የዛ አካባቢ ሴት ነበረች። 7 ጋኔን የነበረባት ነች። ዝርዝር ነገር አልተጻፈም። 7 ጋኔን የነበረባት 7 አጋንንት ከላዩ ላይ የወጣላት ጌታን እጅግ አብዝታ የምትወድ ሴት ነበረች። ወዳጅነቷ እውነተኛ ነበር። አንዳንድ ጊዜ ሰው ይወላችሁ ኖሮ ሞቶን ይወደዳል እና ኖራችሁ ሞታችሁ ይወዳል ይችላል። እና አንዳንድ እናቶች ኢትዮጵያ ውስጥ ያለፉ ጳጳሳትን በየዓመቱ የሚዘክሩ ቅዱስ አባታችን አቡነ ጳውሎስን በየዓመቱ የሚዘክሩ አንድ እናት ታውቃለህ። ቅዱስ አባታችን አሁን በስጋ ግን ሁሌ ባባል ሁለተኛ ወዳጅነት ማለት እንደዚህ ነው። ማለት ደስ ነበረች። እናቶች ሲወዱ ሴቶች ሲወዱ ልጅናቸው ሴቶች ሲወዱ ሴቶች ክብር ይገባቸዋል። እናቶች ክብር ይገባቸዋል። እና ወንዶቹ ለስምዖን ጴጥሮስ በር ዘግተው ተቀምጠው ፈርተው እነ ማርያም ግን መቃብሩ ጋር ሄደው ሽቶን ቀባውና አርማውተን እንጣጣ ግን ሲደርሱ መቃብሩ ክፍት ነበር። ድንጋይ ከፍቶት መላእክት ከፍቶታል። ክፍት መሆኑን ሲመለከቱ በጣም ሳያጣሩ ማልቀስ ጀመሩ። ፍቅር በልባቸው ስላለ አልቅሽ ይላታል ማለት ስቃዩን አይታለች፣ ሕማሙን አይታለች፣ ደሙን አይታለች፣ ሲገነዝ አይታለች። አልቅሳ አልወጣላት። ደግሞ ተጋር ሰልስት ነው። በሰልስት ማልቀስ ከሰው የተወሰደ ማለት አልቅሽ ብሏት ጭራሽ በድኑ ጌታ ተነስቷልና በግሉ ተሰራቀ። ዮሐንስ ወንጌል ምዕራፍ 20 ቁጥር 11 ጀምሮ እንደዚህ ይላል። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። 2 መላእክትም ነጭ ለብሰው ኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌ ሌላው በቀኝ ተቀምጠው አየች። ተሰማች። ጎንበስ ስትል ያለቀሰች ጎንበስ ስትል 2 መላእክቶች ሰው የሚመስሉ ናቸው ተቀምጠው አየች። እነርሱም አሴት ለምን ታለቅሻለሽ? እሷም ጌታ ወስዶታል ወይስ እንዳንተ አደረገች? ሰርቀውታል፣ ጠላት በዝቶበታል አይታለች። ያ ሁሉ ሰው ሲከለው ሲል ስላየች በድኑን ሰረቁት ብላ ታስባለች። የሚሰረቅ ጌታ አለ
የሚሰረቅ አምላክ አላችሁ? እግዚአብሔር አጠገብ እኮ የለም። ያው የለም፣ ባዶ እኮ ነው ቤቴ፣ ባዶ። ብቻዬን እኮ ነው የምታገለው፣ ብቻዬን ነው ማለት ሰው፣ ብቻዬን ነው የምኖረው። የት አለ ምትሉ ሰዎች የላችሁ? የምትናገሩበት ምክንያት አላችሁ፣ በቂ ምክንያት፣ ማርያም በቂ ምክንያት አለ። የለማ መቃብር ወስደውታል፣ ትፈርዱባት አላችሁ። ከነበረው ጥራት የተነሳ ሊገድሉት ከፈልጋችሁ የተነሳ ከጥራታችሁ የተነሳ ሰርቀውታል ብላ ብታስቡ ነበር። እኛም አንዳንዴ ጌታ አጠገባችን አይደለም እርቆኛል የምንለው ምክንያት ይኖራል። ሺህ ምክንያት ቢኖርብን ጌታችን ግን ተሰርቆብናል። አጠገባችን እኛ እናማርራለን። ዘንድሮ እግዚአብሔር ይሰማ፣ የዘንድሮ አምላክ የታመነለት አይደል? ኦክሲጅን ታፍሶ ማደር የተቻለው ሰው አጠገብ ስላለ የለም የምትይው ጌታ ቤተሰብ ስምሽ እንድትይ የሚያደርግ ሰው እንጀራ ሰርተን እንድትገባ የሚያደርግ የለም ብለህ ለአቡነ መርሳም ትክበት አለ። አሁን ማርያም እድ ላይ ታለቅሳለች። ልቧ ፍቅፋል። ሁኔታው ያሳዝናል። በግፍ መገደሉ ያሳዝናል። ያ ሁሉ መድኃኒትነቱ ያሳዝናል። ደግሞ አድኗታል። ውለታ አለበት። ደግነቱ ፊቷ ላይ ድቅን እያለ ይፈነቅላል። አንድ እውነት ልንገራችሁ፣ ክርስቶስን ስትወዱት ዘመናችሁን ሁሉ ታለቅሳላችሁ። መጥፎ ለቅሶ አለ። በቃ ልብ ይከዳችኋል። ልብ የምትፈሩት ነገር የለም። ሌሊት 9 ሰዓት ተነስታ የመጣችው ሴቷ ማርያም በላይ ለምን ብትሉ የለም። እኛም ጌታ እግዚአብሔር የሚቆጣጠረን በፍቅር ኃይል የሚገዛን እንደ መረብ አድርጎ የሚይዘን ሙልጭልጭ የምንለው እኛ የምንያዘው በፍቅሩ በምንም በመማር በኃይል በበትር በእሳትና በውሃ ሞክሮታል። ሰው አልተስተካከለ። ድንጋይ አፍርሶ ሞከረው በሰናዖር ዘመን፣ እሳት አዝንቦ በሎጥ ዘመን፣ ዝናብ አዝንቦ በኖህ ዘመን። ሰው አልተስተካከለ። የፍቅሩን ማዕበል እየደፋብን ግን ብዙዎቻችን በሱ ስንወጣ ተከትለን በቃ ልም ብለን የምንጠፋው አድራሻችን ነው። ሌላ ሰው ነው የምንሆነው። አልቃሾች ነው የምንሆነው። ላይ ማስቀደስ መቀደስ ቄሱ ሲገባው እያለቀሰ ነው የሚቀድስ። ሲገባችሁ በእንባ ነው የምታስቀድስ። ጸሎት በእንባ በቃ ወንፊት ነው የምንሆነው። ክርስቶስ ሲገባ ማርያም በደንብ ተገባች። ማንን ተፈዋል? የሮም ወታደሮች እኮ አስፈሪዎች ናቸው። በሌሊት ሴት ልጅ ከከተማ ውጪ መቃብር ቦታ ሄደች ነው የምላችሁ። ከከተማ ውጪ ጌታ የተሰቀለው ከከተማ ውጪ ነው የተሰቀለው። ብቻው ይስራች በፍቅር ኃይል ይስራ። ምንም በጭብጭበት ምን ፈራበት የሚገበዝበት ነገር ጥሎ ነው። ደም አይኖቻቸው ይከፈታሉ። ማርያም እያለቀሰች ነበርና ዘወር ስትልም ኢየሱስን ቆማለች። ኢየሱስም እንዲህ አላት። አላወቀችም ኢየሱስ እንደሆነ። ኢየሱስም አንቺ ሴት ለምን ታለቅሻለሽ? ማን ትፈልጊያለሽ? እሷ የአትክልት ጠባቂ መስሏት ጌታ አንተ ወስደኸው እንደሆነ እኔም ወስደዋለሁ አለች። እንደ ሕፃን ልጅ ጌታ ስታየው ለምን ታለቅሻለሽ? የአትክልት ጠባቂ ነው መስሏት። ቦታው የአትክልት ቦታ ነው። የእንግዶች መቃብር፣ እንግዶች የሚገባ ባይተዋሮች የሚገባበት ይዘቱ በውስጡ የዮሴፍ ማታሽ ርስት ነው እና
በዛ መቃብር ውስጥ ጌታ የተቀበረ ነበር። እዛ ጋር ነው የቆመችው። ለምን ታለቅሻለሽ? ወስደኸው ከሆነ ንገረኝ። አትክልተኛ ሆይ ሰርቀኸው ከሆነ ንገረኝ። እኔም ልውሰደው። እኔ ይኸኛው ጥያቄ ነው የሚገርም። እኔም ልውሰደው። የት ነው የምትወስደው? ቤት ነው የምታስገባው? በዝኑን ወስደህ ማርያም የጎልጎታን መቃብር ትመስላለች። ልውሰደው። እኔ ቤት ይቀበል። ልቤ ውስጥ ይግባ፣ መንፈሴ ውስጥ ይግባ፣ ልጆቼ ልብ ውስጥ ይግባ። ሆነ ግን ልውሰደው። 3 ቀን ጥሎ መቃብር ውስጥ እንድተኛ በልቤ ውስጥ ጥሎ ይኖር። ጸጥ ያለ ያረጋጋል። እኔ ልውሰደው የሚሉት የቅዱስ ኤፍሬም ልጅ ሲጋብር ተከትየው ቀስ ብዬ አፍቻ ቅፌ ሳመው ቅፍ ላድርገው ትከሻዬ ላይ ላድርገው ሲናት ኢየሱስ እንደቀ እኔም ልውሰደው ማለት አንተ ሰርቆ ከሆነ መልስ። ብቻዬን ማንም የለኝ አጠገቤ። የለም ጌታዬ ተሰርቆብኛል፣ የለም አምላክ አይሰማኝም ብትሉ ሆይ አይሰማም። በፍጹም አይሰማም። ማርያም ባላት ጊዜ እግሩ ስር ወደቀች፣ ገባት፣ ተከፈተ። ምችን ፍለጋ ዋጋ አለው። ስትፈልጉ ስትወዱ ስትናፍቁት ዋጋ አለው። ናፍቆት ፈልጎት የሚያጣ ሰው የለም በፍጹም። እግሩ ስር ወደቀች ማርያም ስላት አይኗ ተከፈተ። በተለይት ማለት የጌታን ትንሣኤ ቀድማ ከተናገሩት እህቶች እናቶች አንዷ እሷ ነች። ድንቅ ትምህርት የተማረ የሰማነው በልቦናችሁ ጻፉልን። እግዚአብሔር እናታችን ምርታችን በረከት ይብዛልን። ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይ ካርጋችሁ ውጡ። የሴትዮዋን እርዳታ ብታደርግላትና አትርሱ። የ911 43